መጽሐፈ ኢዮብ ምዕራፍ 11 ነዕማታዊውም ሶፋር መለሰ እንዲህም አለ። በውኑ ለቃል ብዛት መልስ መስጠት አይገባምን? ወይስ ተናጋሪ ሰው እንደ ጻድቅ ይቈጠራልን? ትምክህትስ ሰዎችን ዝም ያሰኛቸዋልን? ብትሳለቅስ የሚያሳፍርህ የለምን? አንተ ትምህርቴ የተጣራ ነው፣ በዓይንህም ፊት ንጹሕ ነኝ ትላለህ። ምነው እግዚአብሔር ቢናገርህ፣ በአንተም ላይ ከንፈሩን ቢከፍት፣ የጥበቡን ምሥጢር ቢገልጥልህ! ማስተዋሉ ብዙ ነውና እግዚአብሔር ለበደልህ ከሚገባው አሳንሶ እንደሚያስከፍልህ እወቅ። የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክን ፈጽመህ ልትመረምር ትችላለህን? ከሰማይ ይልቅ ከፍ ከፍ ይላል። ምን ልታደርግ ትችላለህ? ከሲኦልም ይልቅ ይጠልቃል። ምን ልታውቅ ትችላለህ? ርዝመቱ ከምድር ይልቅ ይረዝማል፣ ከባሕርም ይልቅ ይሰፋል። እርሱ ቢያልፍ ቢዘጋም ጉባኤንም ቢሰበስብ የሚከለክለው ማን ነው? ምናምንቴዎችን ሰዎች ያውቃልና በደልንም ሲያይ ዝም ብሎ አይመለከትም። የሜዳ አህያ ግልገል ሰው ሆኖ ቢወለድ ያን ጊዜ ከንቱ ሰው ጥበብን ያገኛል። በእጅህ በደል ቢኖር አርቀው፣ በድንኳንህም ኃጢአት አይኑር። አንተ ልብህን ቅን ብታደርግ እጅህንም ወደ እርሱ ብትዘረጋ፣ በዚያን ጊዜ በእውነት ፊትህን ያለ ነውር ታነሣለህ፣ ትበረታለህ፣ አትፈራምም። መከራህንም ትረሳለህ፣ እንዳለፈ ውኃ ታስበዋለህ። ከቀትር ይልቅ ሕይወትህ ይበራል፣ ጨለማም ቢሆን እንደ ጥዋት ይሆናል። ተስፋም ሳለህ ተዘልለህ ትቀመጣለህ፣ በዙሪያህ ትመለከታለህ፣ በደኅንነትም ታርፋለህ። ትተኛለህ፣ የሚያስፈራህም የለም። ብዙ ሰዎችም ልመና ያቀርቡልሃል፣ የክፉዎች ዓይን ግን ትጨልማለች። የሚሸሹባትንም ያጣሉ፣ ተስፋቸውም ነፍሳቸውን ማውጣት ነው።